ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ወዲ ስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ ያደመጣችሁን ላላችሁ ለሁላችሁም ሰላም እና ጤናን እንደሁል ጊዜውም እመኝላችኋለሁ። ዛሬም እንደ ቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን በላይክ መጀመር ብቻ ነው። ላይክ አድርጋችሁ ጀምሩት። እኔም ስፖርታዊ መረጃዎችን ስጀምር በአጫጭር የስፖርት መረጃዎች እጀምራለሁ። ጂያኒ ኢንፋንቲኖ እቅዳቸውን ሰረዙ ተባለ። ፊፋ የዓለም ዋንጫውን የተወሰነ ድርሻ ወደ ግል ለማዘዋወር የያዘውን እቅድ መሰረዙን በይፋ አስታውቋል። ከበርካታ እግር ኳስ ፌዴሬሽኖች ተቃውሞ የገጠመው ፊፋ እቅዱን ለመሰረዝ ተገዷል። የዓለም ዋንጫውን አነስተኛ ድርሻ ለመግዛት ንግግር ላይ የነበሩት ባለሀብቶችም ራሳቸውን አግልለዋል። በዓለም ላይ ያሉ አባል ፌዴሬሽኖችን ለመደገፍ ያለመው እቅድ አይቀጥልም ሲል ፊፋ አሳውቋል። ሐሳቡ ከዓላማ ወጥቶ ክፍፍል መፍጠሩን የገለጸው ፊፋ ግባችን እሱ ስላልሆነ አስቀርተነዋል ሲል ተደምጧል። ትራምፕም ከፊፋ ጋር አለመነጋገራቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጂያኒ ኢንፋንቲኖ አዲስ እቅድ አስተያየታቸውን ሰጥተዋል። ዶናልድ ትራምፕ በሰጡት አስተያየትም ከጂያኒ ኢንፋንቲኖ ጋር ስለ ዓለም ዋንጫ ሽያጭ እቅድ አልተነጋገርኩም ብለዋል። ፊፋ የዓለም ዋንጫውን ድርሻ ለመግዛት ያሰቡትን ባለሀብቶች የሚመራው የዶናልድ ትራምፕ አማች ወንድም እንደሆነ ገልጾ ነበር። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ በዚህ ጉዳይ ከጂያኒ ኢንፋንቲኖ ጋር በፍጹም አልተነጋገርኩም ሲሉ ተናግረዋል። ፊፋ አዲስ ባቀረበው ፕሮፖዛል ምክንያት የተለያዩ ከስፖርቱ ጋር ቅርብ የሆኑ ግለሰቦች የየራሳቸውን ሐሳብ ሲሰጡ ነበረ። ኢንፋንቲኖ ፊጂን ከኬፕ ቨርዲ ጋር ማጫወት ከፈለገ የዓለም ዋንጫውን ይሸጥ ብለው ነበር። የባየርን ሙኒኩ የክብር ፕሬዝዳንት ኦሊ ሆነስ ጂያኒ ኢንፋንቲኖ የዓለም ዋንጫውን የተወሰነ ድርሻ ለመሸጥ ማቀዳቸውን ተችተው ነበረ። ፕሬዝዳንቱ አክሎም የዓለም ዋንጫ ያለ አውሮፓ ሀገራት ዋጋ ያለውም ሲሉ ፊፋን አስጠንቅቀው ነበር። የአውሮፓ ሀገራት ምን ያህል ጠንካራ እንደሆኑ አላሳዩም፣ ያለ እነሱ ውድድሩ ዋጋ የለውም ሲሉ የባየርን ሙኒኩ የክብር ፕሬዝዳንት ኦሊ ሆነስ ተደምጦ ነበረ። ኢንፋንቲኖ በዓለም ዋንጫው ፊጂን ከኬፕ ቨርዲ ጋር ማጫወት ከፈለገ የዓለም ዋንጫውን ይሽጥ ፍቀዱለት ሲሉም ጨምረው ተናግረው ነበር። የአውሮፓ እግር ኳስ ማህበርን ጨምሮ የእስያ እግር ኳስ ማህበርና ኮንካካፍም የፊፋን እቅድ ውድቅ አድርገው ነበር እና ማው ላይ ፊፋም እቅዱን መሰረዙን አሳውቋል ተብሏል። ይህንን መረጃ ቢልድ ስፖርት ዘግቦታል። ማይካይሎ ሞድሪክ እግዱ ተነሳለት። ቤተሰቦች ይህን መረጃ ዘ አትሌቲክስ ዘግቦታል። ዩክሬናዊ የቼልሲ የፊት መስመር ተጫዋች ሚካይሎ ሞድሪክ ተጥሎበት የነበረው እግድ እንደተነሳለት ተገልጿል። ሞድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል በእንግሊዝ ኤፍኤል 4 ዓመታት ከእግር ኳስ ታግዶ እንደነበር የሚታወስ ነው። ተጫዋቹ ውሳኔውን በመቃወምም ጉዳዩን ወደ ካስ እንደወሰደውና ይግባኝ እንደጠየቀ ይታወሳል። አሁን ላይም ሚካይሎ ሞድሪክ ተጥሎበት የነበረው እግድ እንደተነሳለትና ዳግም እንዲጫወት እንደተፈቀደለት ተገልጿል። ሞድሪክ ከ2 ዓመታት በኋላ ወደ እግር ኳስ የሚመለስ ይሆናል። ሞድሪክ በቀጣይ ወደ ሆንግ ኮንግ በማምራትም የቼልሲን የቅድመ ውድድር ዝግጅትን የሚቀላቀል ይሆናል ሲል መረጃ ዘ አትሌቲክስ ዘግቦታል። አውቄ የወሰድኩት ንጥረ ነገር የለም ብሏል። ሞድሪክም እገዳው ከተነሳለት በኋላ የ4 ዓመት እግዱ የተነሳለት ሚካይሎ ሞድሪክ የህይወቴ ፈታኙ ወቅት ነበር ሲል በማህበራዊ ትስስር ገጹ ጽፏል። ከዓመታት ትግል በኋላ ተጥሎብኝ የነበረው የ4 ዓመት እግድ ተነስቷል። ወደ ሜዳ ለመመለስም አሁን ነፃ ነኝ ሲል ሞድሪክ ተናግሯል። ስለ ጉዳዩ አንስቶም አውቄ ወይንም አስቤበት የወሰድኩት ንጥረ ነገር ፈጽሞ የለም ብሏል። አክሎም አሁን ሙሉ ትኩረቴ ወደ እግር ኳስ መመለስ ነው። ጠንክሮ መስራትና ሜዳ ላይ ተጽዕኖ መፍጠር አለብኝ። ክለቤን ቼልሲን ማገዝ ፈልጋለሁ ሲል ሚካይሎ ሞድሪክ ተደምጧል። ዋንጫው የራሴ ነው የፈለኩትን አደርጋለሁ። ቤንጃሚን ሜንዴ ፈረንሳዩ ተጫዋች ቤንጃሚን ሜንዴ 2018 ላይ ያሸነፈውን የዓለም ዋንጫን ቅጂ በጨረታ ሽጧል። ቤንጃሚን ሜንዴ ዋንጫውን ከሸጠን በኋላ ከፍተኛ ተቃውሞና ትችት ደርሶበታል። በዚህም ምክንያት አስተያየት የሰጠው ሜንዴ በነገራችን ላይ ዋንጫው የኔ የራሴ ነው የእናንተ አይደለም ብሏል። ዋንጫውን የፈለኩትን አደርጓለሁ ያለው ሜንዴ በተጨማሪም በቁም ሳጥኔ ውስጥ ብዙ ቦታ የዞብኝ ነበር ሲል ተናግሯል። አክሎም አሁንም የሚሸጡ በጣም ብዙ ዋንጫዎች አሉኝ ሲል በማንቸስተር ሲቲ ያሸነፋቸውን ዋንጫዎች ቅጂ ሊሸጥ እንደሚችል በምስል አሳይቷል ሲል ይሄንን መረጃ ለኪፕ ዘግቦታል። በሌላ መረጃ ማንቸስተር ሲቲዎች በስፔናዊ የመሃል ሜዳ ተጫዋች በሮድሪ ጉዳይ እስካሁን ድረስ ምንም አይነት ተስፋ መቁረጥ አልታየባቸውም ተብሏል።
ኮንትራቱን ለማራዘምም እየጣሩ ይገኛል ተብሏል። ነገር ግን እስካሁን ድረስ ከተጫዋቹ በኩል ምንም አይነት አዎንታዊ ምላሽ አላገኙም። በተጨማሪም ስምምነት ላይ ካልተደረሰ ሮድሪ ኮንትራቱን ሳያራዝም የመጨረሻውን የኮንትራቱን ዓመት እንዲጫወት የሚችልበት እድልም አለ። ማንቸስተር ሲቲዎች ተጫዋቹን አንለቅም ቢሉት እንኳን አንድ ዓመት ያክል በማንቸስተር ሲቲ ቤት እንዲቆይ ሊገደድ ይችላል። በቀጣይ ዓመትም በነጻ ከማንቸስተር ሲቲ ሊለቅ ይችላል ሲል ይህንን መረጃ ሜን ስፖርት ዘግቦታል። የቶተንሃም ሆትስፐሩ አሰልጣኝ ሮቤርቶ ዲዘርቢ የማንቸስተር ሲቲውን አጥቂ ኦማር ማርሙሽን በጣም እንደሚያደንቀው ተናግሯል። እንዲሁም ለቶተንሃም ሆትስፐር አመራሮች ተጫዋቹን እንዲያስፈርሙለት ጥያቄ አቅርበዋል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። እንዲሁም በቶተንሃም ሆትስፐር በጥብቅ የሚፈልገው ሌላኛው የማንቸስተር ሲቲ ተጫዋች ሳቪኞ ከማንቸስተር ሲቲ መልቀቅ እንደሚፈልግ ለማንቸስተር ሲቲ አመራሮች አሳውቋል ተብሏል። ብዙ መጫወትና እድገቱን ማጠናከር እንደሚፈልግ ሳቪኞ ለማንቸስተር ሲቲ አመራሮች አሳውቋል። በቶተንሃም ዝርዝር ውስጥ በቀዳሚነት ይገኛል። የቶተንሃም ተጫዋች መሆኑ አይቀሬ ይመስላል ሲል ይሄንን መረጃ ፉትቦል ኢንሳይደር ዘግቦታል። በሌላ መረጃ ማንቸስተር ዩናይትዶች ኦሊ ዋትኪንስን በቁም ነገር እየተከታተሉት ይገኛል ተብሏል። አስቶን ቪላዎችም ወደ 35 ሚሊዮን ፓውንድ የሚጠጋ የዝውውር ጥያቄ ከደረሳቸው ተጫዋቹን ለመሸጥ ሊስማሙ ይችላል ተብሏል። ካሪክ ከሴሽኮ ጋር ሊፎካከር ወይንም ደግሞ ቦታውን ሊቆጣጠር የሚችል ለቀጣይ የውድድር ዘመን ቡድኑን ሊያገለግል የሚችል አንድ አዲስ አጥቂ እየፈለገ ይገኛል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ በኩል ባየርን ሙኒኮች ደግሞ ቤንጃሚን ሴሽኮን ለማስፈረም ይፈልጋሉ ተብሏል። ስሎቫናዊ የማንቸስተር ዩናይትድ የአጥቂ ስፍራ ተጫዋች ቤንጃሚን ሴሽኮ የባየርን ሙኒክ ለሃሪኬን የረጅም ጊዜ ምትክ ከሆኑ አማራጮች አንዱ ሆኖ ቀጥሏል ተብሏል። ባየርን ሙኒኮች በ2024 ሴሽኮን ለማስፈረም ፍላጎት ነበራቸው። ነገር ግን ከፍተኛ ዋጋው ከዝውውሩ እንዲያፈገፍጉ አድርጓቸዋል። እናም በመጨረሻም ከአንድ ዓመት በኋላ ማንቸስተር ዩናይትድ አጥቂውን ለማስፈረም ተሳክቶለታል። አሁን ሴሽኮ በፕሪሚየር ሊጉ ቦታውን ማረጋገጥ ካልቻለና ተስፋዎችን ማሟላት ካልቻለ ባየርን ሙኒክ እንደገና እሱ ለማስፈረም ሊሞክር ይችላል ሲል መረጃ ደግሞ ቤልድ ስፖርት ዘግቦታል። ማንቸስተር ዩናይትድ ብዙ ተጫዋቾችን ለመልቀቅ እያሰበ ይገኛል ተብሏል። በፕሪሲዝን ከሬክሳምና ከሮዘንበርግ ጋር በነበረው ጨዋታ ላይ ተሰልፈው ለማንቸስተር ዩናይትድ ግልጋሎት መስጠት የቻሉት የማንቸስተር ዩናይትድ ከ21 ዓመት በታች ቡድን አብዛኞቹ ተጫዋቾች በውሰት ይለቃሉ ተብሏል። ከሼ ሌሲ፣ ታይለር ፍሌቸር፣ ጃክ ፍሌቸርና ጄጄ ገብርኤል ውጪ ያሉ አብዛኞቹ ተጫዋቾች በውሰት የሚለቁ ሲሆን እንደ አማስ፣ ቪቴክ፣ ዳን ጎሬና ቶቢ ኮለር ያሉ ተጫዋቾችን በዋናው ቡድን የመሰለፍ ዕድል ያገኛሉ ተብሎ አይጠበቅም ሲል መረጃ ዴይሊ ሜል ዘግቦታል። ማንቸስተር ዩናይትዶች ሉዊስ ሃልን የሚያደንቁት ሲሆን የቡድናቸውን ስኳድም ለማጠናከር ተስማሚ ተጫዋች አድርገው ያምናሉ ተብሏል። በእርግጥም በእጩ ዝርዝራቸው ውስጥ ይገኛል። ነገር ግን ኒውካስትል ዩናይትዶች ዝውውሩን እንደሚያወሳስቡት መረጃዎች ይጠቁማሉ። ኒውካስትሎች በዚህ የዝውውር መስኮት ትልቅ ገንዘብ ሰብስበዋል። ስለዚህም ሉዊስ ሃልን በክለባቸው ማቆየት ይፈልጋሉ ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ዴቪድ ኦርንስቴን ከዚ አትሌቲክስ ደግሞ እንዲህ ብሏል። ማንቸስተር ዩናይትዶች ሉዊስ ሃልን ለማስፈረም ሁኔታዎችን እያጤኑ ይገኛል። ማንቸስተር ዩናይትዶች የተጫዋቹን የዝውውር ስምምነትን በምን መልኩ ሊከናወን እንደሚችል እየሰሩ ይገኛል ሲል መረጃ ደግሞ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። በሌላ መረጃ ቼልሲ ከነጥብ ቅነሳ ቅጣት ድኗል ተብሏል። መረጃውን ዘ አትሌቲክስ ዘግቦታል። የምዕራብ ለንደኑ ክለብ ቼልሲ በቀረቡበት 74 የደንብ ጥሰቶች ምክንያት የገንዘብ ቅጣት ተጥሎበታል። የእንግሊዝ ኤፍኤ ቼልሲ ለፈጸመው የደንብ ጥሰትም 10 ሚሊዮን ፓውንድ የገንዘብ ቅጣት እንደጣል አስታውቋል። በተጨማሪም በሁለት የዝውውር መስኮቶች ተጫዋቾች እንዳያስፈርም የገደብ እገዳ ጥሎበታል። ይህ ማለት ቅጣቱ ተፈጻሚ የሚሆነው ግን እስከ 2027 ሰኔ ወር ድረስ ተመሳሳይ የደንብ ጥሰት ከፈጸመ ብቻ ነው ተብሏል። ሰማዮቹ የ6 ነጥብ ቅነሳ ተጥሎባቸው የነበረ ቢሆንም በይግባኝ እንደተነሳላቸው ተገልጿል። ክለቡን ለገንዘብ ቅጣት የዳረገው የህግ ጥሰትም በሮማን አብራሞቪች ጊዜ የተፈጸመ መሆኑ ተገልጿል። ቼልሲ ላይ የቀረበው ክስ አሁን ላይ ሙሉ ለሙሉ የተዘጋ ሲሆን ከነጥብ ቅነሳና ዝውውር እግድም ድኗል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ቼልሲዎች በፕሪሚየር ሊጉ ከፍተኛ ግምት ከሚሰጣቸው ወጣት ታለንቶች አንዱ የሆነውን የበርንማውዙን አማካይ አሌክስ ስኮትን ለማስፈረም የሚያደርጉትን ጥረት ቀጥለዋል ተብሏል። በዚህም እስከ 70 ሚሊዮን ፓውንድ የሚደርስ የተሻሻለ የዝውውር ሂሳብ ለማቅረብ እየተዘጋጁ ይገኛል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል።
በሌላ መረጃ ከ2009-2010 የውድድር ዘመን ጀምሮ በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዘመን ከፍተኛ ሬቲንግ ያገኙ የማል ተከላካዮች በማለት ሁ ስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች ከ1 እስከ 5 ያሉትን ስንመለከት አምስተኛ ላይ የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ሪዮ ፈርዲናንድ መቀመጥ ችሏል። አምስተኛ ላይ ሲቀመጥ እንደ ሁ ስኮርድ መረጃ ከሆነ ከ2009-2010 የውድድር ዘመን ጀምሮ በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዘመን ሪዮ ፈርዲናንድ 7.13 ሬቲንግ ማግኘት ችሏል በአማካኝ። እንዲሁም አራተኛ ላይ የቀድሞ የቼልሲ ተጫዋችና ሌጀንድ ጆን ቴሪ መቀመጥ ችሏል። ጆን ቴሪ አራተኛ ላይ ሲቀመጥ 7.31 ከ10። እንዲሁም የቀድሞ የማንቸስተር ሲቲ ተጫዋችና ሌጀንድ የአሁኑ የባየርን ሙኒክ አሰልጣኝ ቪንሰንት ኮምፓኒ ደግሞ ሶስተኛ ላይ መቀመጥ ችሏል 7.42 ከ10። ሁለተኛ ላይ ኒማንያ ቪዲች መቀመጥ ችሏል 7.59 ከ10። ቤተሰቦች በቀዳሚነት አንደኛ ላይ መቀመጥ የቻለው እንደ ሁ ስኮርድ መረጃ ከሆነ ከ2009-2010 የውድድር ዘመን ጀምሮ በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዘመን ከፍተኛ ሬቲንግ ካገኙ ተጫዋቾች መካከል ቀዳሚው የሊቨርፑሉ ኔዘርላንዳዊ የመሃል ተከላካይ ቨርጅል ቫን ዳይክ ሲሆን በተመሳሳይ ከኒማንያ ቪዲች እኩል 7.59 ከ10 አግኝቷል ሲል መረጃውን ሁ ስኮርድ ይፋ አድርጎታል። ከቁጥራዊ መረጃዎች ጋር በተያያዘ በተለምዶ ምርጥ 6 የሚባሉት የፕሪሚየር ሊግ ክለቦች በውድ ዋጋ ያስፈረሟቸው ተጫዋቾች በማለት 90 ሚኒት አንድ መረጃ ይፋ አድርጓል። ማንቸስተር ዩናይትድ ፖል ፖግባን በ89 ሚሊዮን ፓውንድ ማንቸስተር ዩናይትዶች በታሪካቸው በውድ ዋጋ ያስፈረሙ ተጫዋች ፖል ፖግባን ነው ብሏል 90 ሚኒት በመረጃው። ቶተንሃም ስፐር ሳንድሮ ቶናሊን በ100 ሚሊዮን ፓውንድ፣ አርሰናሎች ዴክላን ራይስን በ105 ሚሊዮን ፓውንድ፣ ማንቸስተር ሲቲዎች ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ፣ ቼልሲዎች ሞርጋን ሮጀርስን በ117 ሚሊዮን ፓውንድ እና ሊቨርፑሎች አሌክሳንደር አይዛግን በ125 ሚሊዮን ፓውንድ ሲል ይህንን መረጃ 90 ሚኒት ዘግቦታል። በሌላ መረጃ ሪያል ማድሪዶች በቪኒሺየስ ጁኒየር ዙሪያ የመጨረሻ ውሳኔ ላይ ደርሰዋል ተብሏል። መረጃውን ማርካ ስፖርት ዘግቦታል። ሪያል ማድሪዶች ለቪኒሺየስ ጁኒየርና ለወኪሉ አንድ ግልጽ ነገር አሳውቀዋል። ሪያል ማድሪዶች ለቪኒሺየስ ጁኒየር ካቀረቡለት ኮንትራት ላይ ምንም አይነት ጭማሪ ለማድረግ ፈቃደኞች አይደሉም ተብሏል። ያቀረበው የቅርብ ጊዜ የኮንትራት ማራዘሚያ ጥያቄም የመጨረሻ እንደሆነ ለቪኒሺየስ ጁኒየርና ለቪኒሺየስ ጁኒየር ወኪሎች የሪያል ማድሪድ ባለስልጣናት አሳውቀዋል የተባለው። ወይ እሱን ይቀበላል፣ ካልሆነ ግን ሽያጩ በጥልቀት የሚታይ ይሆናል። የክለቡ ቅድሚያ የሚሰጠው ጉዳይ አሁንም የቪኒን ውል ማደስ ቢሆንም በጠረጴዛው ላይ ያለውን ጥያቄ ግን በፍጹም አያሻሽሉም። ቪኒሺየስ ጁኒየር የተሰጠውን ይቀበላል አሊያም ደግሞ ከክለቡ ይለቃል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። የሪያል ማድሪድ ዋና አሰልጣኝ ጆዜ ሞሪኒዮም ከቪኒሺየስ ጁኒየር በስተቀር ከእያንዳንዱ የሪያል ማድሪድ ተጫዋች ጋር ውይይት አድርገዋል ሲል መረጃውን ማርካ ስፖርት ዘግቦታል። ከቪኒሺየስ ጁኒየር ጋር በተያያዘ ፍሎሪያን ፕሌተንበርግ ከስካይ ስፖርት እንዲጽፏል። የቪኒሺየስ ጁኒየር ዝውውር የወሳኙ ሰዓት ፍልሚያ የማይክል አርቴታ የሱፐር ስታር ጥያቄ። የአርሰናሉ አሰልጣኝ ማይክል አርቴታ ለቀጣይ የ2026-27 የውድድር ዘመን የፊት መስመሩን የሚመራና ቡድኑን ወደ ሌላ ከፍታ የሚያሸጋግር አንድ ከፍተኛ ደረጃ ላይ ያለ ኮከብ ሱፐር ስታር ለማስፈረም ትልቅ ፍላጎት አለው። የዚህ የአርቴታ ፍላጎትም ትክክለኛና ብቸኛ መልስ ቪኒሺየስ ጁኒየር ነው ብሏል ፍሎሪያን ፕሌተንበርግ ከስካይ ስፖርት። ታሪካዊው ጥያቄ የማድሪድ የመጨረሻ ውሳኔ የቪኒን የዝውውር ሁኔታ እጅግ በጣም ወሳኝ ምዕራፍ ላይ አድርሶታል ብሏል ፍሎሪያን ፕሌተንበርግ። በአንድ በኩል የእንግሊዙ ሻምፒዮን አርሰናል ተጫዋቹን በአርሰናል ታሪክ ትልቁ የደሞዝ ተከፋይ ለማድረግ የሚያስችል አስገራሚ የደሞዝ ጥያቄ አቅርበዋል። በሌላ በኩል ደግሞ ሪያል ማድሪድ ለአዲስ የኮንትራት ማራዘሚያ ያቀረበው ጥያቄ የመጨረሻው ፋይናል መሆኑንና ተጫዋቹም ይህንን ውል ካልፈረመ በዚህ ክረምት መስኮት ለመሸጥ እንደሚገደድ በግልጽ አሳውቀውታል። ሪያል ማድሪዶች ለተጫዋቹም እንዲሁም ለተጫዋቹ ወኪሎች ወይ አዲስ ያቀረብንልን ኮንትራት ፈርም፣ ካልሆነ ከክለቡ ልቀቅ ሲሉ አሳውቀውታል ብሏል ፍሎሪያን ፕሌተንበርግ ከስካይ ስፖርት። አርሰናሎች ይህንን ታሪካዊን አስደንጋጭ ዝውውር በተሳካ ሁኔታ አጠናቀው ቪኒሺየስን ማምጣት ከቻሉ በሊጉ ሻምፒዮንነታቸውን ለማስጠበቅና የረጅም ጊዜ ህልማቸው የሆነውን የአውሮፓ ቻምፒዮንስ ሊግ ዋንጫን ለማንሳት የሚያደርጉትን ጉዞ እጅግ የገዘፈና አስፈሪ ያደርጓል ሲል ፍሎሪያን ፕሌተንበርግ ከስካይ ስፖርት እንዲጽፈዋል። ቤተሰቦች በዚህ ላይ የናንተን ሐሳብ በጽፉልኝ ደስ ይለኛል።
አርሰናሎች በአሁኑ የዝውውር መስኮት ቪኒሺየስ ጁኒየርን ለማስፈረም በጣም በጥልቀት እየሰሩ ይገኛል ብሏል። ይህን መረጃ ደግሞ ፋብሪዞ ሮማኖ ይፋ አድርጎታል። ሪያል ማድሪዶች ለቪኒሺየስ ጁኒየር ያቀረቡለት ኮንትራት የመጨረሻው እንደሆነ ለተጫዋቹም እንዲሁም ለወኪሉ ከማስጠንቀቂያ ጋር አሳውቀዋል ተብሏል። ቪኒሺየስ ጁኒየር ደግሞ ፍላጎቶቹን መቀነስ አይፈልግም። ቪኒሺየስ ጁኒየር እንዲከፈለው የሚፈልገው ክፍያ ላይ ምንም አይነት ቅናሽ አይፈልግም። ጉዳዩም ስለ ደሞዝ ብቻ ሳይሆን የምስል መብቶችንም ያካትታል ብሏል ፋብሪዞ ሮማኖ። አርሰናል ቪኒሺየስ ጁኒየርን በሚቀጥለው የውድድር ዓመት በነፃ ለማስፈረም በጉጉት እየተጠባበቀ ነበር። ነገር ግን አሁን ላይ የአርሰናል ፍላጎት በአሁኑ የዝውውር መስኮት እሱን ማስፈረም ብቻ ነው ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። አርሰናሎች ከቪኒሺየስ ጁኒየር ወኪሎች ጋርም የመጀመሪያ ደረጃ ውይይቶችን በቃል ደረጃ አድርገዋል ብሏል ፋብሪዞ ሮማኖ። አርሰናል ቪኒሺየስ ጁኒየርን በማስፈረም የዝውውር ገበያውን እንደሚያስደምምም እርግጠኛ ነው። እናም በዚህ የዝውውር መስኮት መስማማት እንደሚቻል ያምናሉ። ይሁን እንጂ አርሰናሎች ለተጫዋቹ ቀጥተኛ የሆነ ጥያቄ ለሪያል ማድሪድ ለማቅረብ በተጫዋቹና በሪያል ማድሪድ በኩል ያለው ነገር በመጀመሪያ በጥልቀትና በማጥራት እየተመለከቱት ይገኛል ሲል ይህንን መረጃ ፋብሪዞ ሮማኖ ይፋ አድርጎታል። ከአርሰናል ጋር በተያያዘ የኢታን ንዋኔሪ አርሰናሊ ወደፊት ቆይታውንም ግልጽ አይደለም ተብሏል። የ19 ዓመቱ ተጫዋች በፈረንሳዩ ክለብ ማርሴይ በውሰት ባሳለፈው ጊዜ የተጠበቀውን ያክል ደረጃ ማሳየት አልቻለም። በሊጓኑም 9 ጨዋታዎች ላይ ተሰልፎ 2 ጎልና 1 አሲስት ብቻ ሲያስመዘግብ በኩፓ ዴ ፍራንስም 2 ጨዋታዎችን አድርጓል። በአጠቃላይ በ2025-26 የውድድር ዘመን መጨረሻ 412 ደቂቃዎችን ብቻ ተጫውቷል። ንዋኔሪ በማይክል አርቴታ የፕሪሚየር ሊግና የአውሮፓ ቻምፒዮንስ ሊግ ቡድን ውስጥም ቋሚ ቦታ ማግኘት ስላልቻለ በዚህ ክረምት ዳግም በውሰት ወይንም በቋሚነት ከክለቡ ሊለያይ እንደሚችል ይጠበቃል። በሪፖርቱ መሰረትም ኤሲ ሚላን፣ ፉላምና ኤቨርተን እንዲሁም አርቢ ሌፕዚግ የተጫዋቹን ሁኔታ በቅርበት እየተከታተሉ ያሉ ሲሆን ኤሲ ሚላን ለአርሰናሎች ወደፊት መልሰው የመግዛት መብት የሚያካትት ጥያቄ ለማቅረብ እየተዘጋጀ ይገኛል ተብሏል። ይህ አቀራረብም ማንቸስተር ሲቲ ቀደም ሲል የተጠቀመበት ስልት ይመስላል። ሲቲ ጄምስ ትራፎርድን በ2023 በ15 ሚሊዮን ፓውንድ ከሸጠው በኋላ በ2025 በ27 ሚሊዮን ፓውንድ መልሶ ገዝቶታል። አርሰናልም ለንዋኔሪ ተመሳሳይ የመልሶ የመግዛት መብት ቢያስቀምጥ ተጫዋቹ በሌላ ክለብ በቋሚነት የመጫወት እድል ሲያገኝ፣ አርሰናል ደግሞ የረጅም ጊዜ ዋጋውንና ወደፊት የመመለስ እድሉን ማስጠበቅ ይችላል ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል። በሌላ መረጃ ሊቨርፑሎች ለብራድሊ ባርኮላ የመጀመሪያ የቃል ጥያቄ አቅርበዋል ተብሏል። ሊቨርፑሎች ወደ 100 ሚሊዮን ፓውንድና ተጨማሪ የቦነስ ክፍያዎችንም ለመክፈል ፈቃደኛ መሆናቸውን ለፓሪስ ሴን ጀርመን ባለስልጣናት አሳውቀዋል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። እስካሁን ድረስ ግን ከሊቨርፑል ለብራድሊ ባርኮላ ምንም አይነት የጽሁፍ ጥያቄ አልቀረበም። በሊቨርፑልና በፒኤስጂ መካከል እየተደረጉ ያሉ የቃል ውይይቶች ቀጥለዋል። እናም በእርግጠኝነት የጽሁፍ ሐሳብም በቅርቡ ይቀርባል፣ ግን ጊዜው ገና አይደለም ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ፓሪስ ሴንት ጀርመኖች የባርኮላ ተተኪ ይሆናል ብለው ያሰቡትን የአያክሱን የግራ መስመር አጥቂ ሚካ ጎርትስን በ60 ሚሊዮን ዩሮ ለማስፈረም ከጫፍ ደርሰዋል ተብሏል። ባርኮላ ከፒኤስጂ መልቀቁ እርግጥ እየሆነ የመጣ ይመስላል ብሏል። ይህንን መረጃ ዘሰን ዘግቦታል። ፓሪስ ሴንት ጀርመኖች የሚካ ጎርትስን ዝውውር ለማጠናቀቅ መቃረባቸውን ተከትሎ የባርኮላን ወደ ሊቨርፑል የመምጣት እድልን በከፍተኛ ሁኔታ ያሰፈዋል ተብሎም ይታመናል። ይህ ስምምነት መቋጫ ካገኘ የባርኮላ የዝውውር ዋጋ በከፍተኛ ሁኔታ እንደሚቀንስና ድርድሩም ቀላል እንደሚሆን የሊቨርፑል አመራሮች ያምናሉ ሲል ይህን መረጃ ዘሰን ዘግቦታል። ከሊቨርፑል ጋር በተያያዘ ኢፊያኔ ነዱኬ ሊቨርፑልን በውሰት ለመልቀቅ ተቃርበዋል ተብሏል። መረጃውን ፋብሪዞ ሮማኖ ዘግቦታል። ይህ የ18 ዓመት ተከላካይ በቅድመ ውድድር ዝግጅት ወቅት ጥሩ ብቃቱን ያሳየ ቢሆንም ከቪዛ ሕጎች ጋር በተያያዙ ደንቦች ምክንያት ሊቨርፑል በሌላ ክለብ መደበኛ የተጫዋችነት ጊዜ እንዲያገኝ ለማድረግ ወስኗል ተብሏል። የተጫዋቹ ወኪል እንደገለጸው ሊቨርፑል በረጅም ጊዜ እቅዱ ላይ 100% እንደተጠበቀና ይህ የውሰት ወለም የእድገቱ ቀጣይ ምርጥ እርምጃ እንደሆነ እንደሚያምን አረጋግጧል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሊቨርፑሎች እንግሊዛዊውን የመሃል ተከላካይ ፋካዮ ቶሞሪን በተመለከተ ማስፈረም ስለሚቻልበት ሁኔታ ሚላን ጠይቀዋል ሲል መረጃ ቱቶ ስፖርት ይፋ አድርጎታል።
ሊቨርፑሎች እጅግ በጣም ጥልቅ የሆነ የተከላካይ ክፍተትና ችግር እየተፈጠረባቸው ይገኛል ተብሏል። ቤተሰቦች መረጃውን ሚራር ስፖርት ዘግቦታል። አሁን ላይ ሙሉ በሙሉ ጤነኛ የሆነው ብቸኛው ሲኒየር የመሃል ተከላካይም ቨርጅል ቫን ዳይክ ብቻ ነው ሲል ይህን መረጃ ሚራር ስፖርት ዘግቦታል። ጃካየት በውድድር ዘመኑ መጨረሻ የትከሻ ጉዳቱ እያገገመ ነው። የቅድመ ውድድር ዝግጅትን ለመጀመር ገና ዝግጁ አይደለም። ሌዮኒ ከኤሲኤል የጉልበት ጅማት ጉዳት እያገገመ ነው። ከቅድመ ውድድር ዝግጅት በኋላ ነው የሚቀላቀለው። እድሜውም ገና 19 ነው። ንዱኩዌ ጥሩ ብቃት አሳይቷል፣ ግን በችሎታ ወርክ ፐርሚት ችግር ምክንያት በዚህ የውድድር ዘመን መጫወት አይችልም። በውሰትም ይሄዳል። ነዲያዬ በግራ መሃል ተከላካይ ላይ ጥሩ ብቃት አሳይቷል፣ ግን በጣም ወጣትና ልምድ የጎደለው ተጫዋች ነው። ሊቨርፑሎች ተጨማሪ የመሃል ተከላካይ ማስፈረም ያስፈልጋቸዋል። ይህም ቫንዳይክን ለመተካት ወይንም የጃኬትን እድገት ለመዝጋት ሳይሆን ከአሁኑ ተጫዋቾች ጀርባ የሚታየውን ጥልቅ የሆነ ችግር ለመቅረፍና የሊቨርፑል የተከላካይ ቦታን የስኳድ ጥልቀት ለመጨመር ሊቨርፑሎች የግዴታ የመሃል ተከላካይ ማስፈረም ይኖርባቸዋል ሲል መረጃ ሚራር ስፖርት ዘግቦታል። ኢንተር ሚላኖች ሊቨርፑሉ የመሃል ሜዳ ተጫዋች ከርትስ ጆንስ ሶስተኛ ጥያቄ አቅርበዋል ተብሏል። ኢንተር ሚላኖች በአማካሪዎቻቸው በኩል ወደ 35 ሚሊዮን ዩሮ ለመክፈል ፈቃደኛ መሆናቸውንም ለሊቨርፑል ባለስልጣናት አሳውቀዋል። ስምምነቱን ለማጠናቀቅም በጣም ከፍተኛ ፍላጎት አላቸው ተብሏል። የሊቨርፑል የዝውውር ዋጋ ግን በክረምቱ ከ40 ሚሊዮን ዩሮም በላይ ሊደርስ ይችላል ተብሏል። ሊቨርፑሎች ከርትስ ጆንስ እስከ 50 ሚሊዮን ዩሮ ድረስ ሊያወጣ እንደሚችል ያምናሉ። ሊቨርፑሎች ለኢንተር ሚላን አመራሮች ተጫዋቹን በ40 ሚሊዮን ዩሮ እንደሚያገኙ ቢነግሯቸውም ነገር ግን ቦነስና ሌሎች ክፍያዎችን ይፈልጋሉ። አጠቃላይ የተጫዋቹም ዋጋ እስከ 50 ሚሊዮን ዩሮ ሊደርስ ይችላል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ከሊቨርፑል ጋር በተያያዘ ሊቨርፑሎች ከሬክሳም ጋር ካደረጉት የወዳጅነት ጨዋታ በኋላ ሜዳ ላይ የሊቨርፑል ተጫዋቾች በደጋፊዎቻቸው ፊት ሲከራከሩና ሲጨቃጨቁ ታይተዋል ተብሏል። መረጃውን ፉትቦል ኢንሳይደር ዘግቦታል። ከርትስ ጆንስ እና ዶሚኒክ ስፖዝላይ በሜዳ ላይ ሲከራከሩ ታይተዋል፣ ሲጨቃጨቁ ታይተዋል የተባለው ጆንስ በጣም ተቆጥቶ ነበር፣ ግን ለምን እንደሆነ ማንም አያውቅም። በኋላ ላይም ተጫዋቾቹ ወደ መልበሻ ክፍል ከገቡ በኋላ የተለያዩ ቪዲዮዎች በተለያዩ የማህበራዊ ሚዲያዎች ላይ መሰራጨት ጀመሩ። እናም አንድ ቪዲዮ ታየ። በዛ ቪዲዮ ላይም ኮስታ ሲሚካስ የክርክሩ አካል ነበር። ጆንስም የበለጠ የተረጋጋ ይመስላል። እናም የሆነ ነገር እያብራራ ይመስላል። ከዚያም ሲሚካስ ተበሳጭቶ የካፕቴኑን አርም ባንድ መሬት ላይ ወረወረው። ጆንስም እንዳይወረወረው እየነገረው ያለ ይመስላል። በጨዋታ ወቅት ዶሚኒክ ስፖዝላይ የጨዋታው ካፕቴን ነበር። ነገር ግን ተቀይሮ ሲወጣ ከርትስ ጆንስ የካፕቴን አርም ባንዱን ጠይቆት ነበር። ነገር ግን ዶሚኒክ ስፖዝላይ የካፕቴን አርም ባንዱን ለኮስታ ሲሚካስ ሰጥቶት ነበር። ምናልባትም ይሄ የተጫዋቾቹ የክርክርና የመጨቃጨቂያ መነሻ ሊሆን እንደሚችል ይታመናል ሲል መረጃ ፉትቦል ኢንሳይደር ዘግቦታል። በሊቨርፑል ተጫዋቾች መካከል ከተፈጠረው አለመግባባት በኋላ የስካይ ስፖርቱ የስፖርት ተንታኝ ፍሎሪያን ፕሌተንበርግ እንዲህ ብሏል። የምር ይሄ ልጅ ለካፕቴን አርም ባንድ ብሎ ነው ያንን ሁሉ ሁከት የፈጠረው። ለዛውም በፕሪሲዝን ጨዋታዎች ላይ ምንም የታወቀ ነገር ባይኖርም ግን አብዛኛው ሰው እያለ ያለው በጆንስና ስፖዝላይ መካከል ንትርክ የተፈጠረው ሶፖ የካፕቴን አርማ ባንዱን ለሲሚካስ በመስጠቱ ነው። ለዛም ነው ሲሚካስ መጥቶ ለማስማማት ሲሞክር የነበረው። ሜቢ ጆንስ ልክ ሊሆን ይችላል፣ ምክንያቱም ከአካዳሚ የመጣ ተጫዋች ስለሆነና በክለቡ ረጅም ዓመት የቆየ ተጫዋች እንደመሆኑ መጠን እሱ እያለ በዚህ ዓመት ከውሰት ለተመለሰ ተጫዋች አርም ባንድ መሰጠት የተሳተ ውሳኔ ሊሆን ይችላል። ነገር ግን ከካሜራ ፊት መሃል ሜዳ ላይ እንደዚህ አይነት አላስፈላጊ ነገር ከመፍጠር መልበሻ ክፍል ውስጥ ገብቶ ጉዳዩን አረጋግቶት መጠየቅ ይችል ነበር። በአዲስ አሰልጣኝ ስር ሆኖ እንደዚህ አይነት ነገሮችን ከተፈጠሩ በእርግጥም ክለቡን ጆንስ ለመልቀቅ እየፈለገ ይመስለኛል። በአጭሩ ምን ለማለት ነው? ጆንስ መልቀቅ ከፈለገ ተጨማሪ ችግሮችን ሳያመጣ በፊት ከክለቡ መልቀቅ ይችላል። ኢንተር ሚላኖችም እሱ ለማስፈረም እየሞከሩ ይገኛል ሲል ፍሎሪያን ፕሌተንበርግ ከስካይ ስፖርት በሊቨርፑል ተጫዋቾች መካከል ከተፈጠረው አለመግባባት በኋላ የራሱን ሀሳብ እንዲሰጥቷል። የእናንተን ሀሳብ ኮሜንት መስጫ ቦክስ ላይ ብጽፉልኝ ቤተሰቦች በጣም ደስ ይለኛል።
የቀድሞ የሊቨርፑል ተጫዋችና ሌጀንድ ስቲቨን ጄራርድ ደግሞ እንዲህ ብሏል። ይህ ከከርትስ ጆንስ በጣም የማይጠበቅ ባህሪ ነው። በፕሪሲዝን ጨዋታ ላይ ስለ ካፕቴንነት አርም ባንድ መጨቃጨቅና በደጋፊዎች ፊት በሜዳ ላይ እስከ ትዕይንት መፍጠር ድረስ መድረስ አላስፈላጊ ነገር ነው። ችግር ካለውም በመልበሻ ክፍል ውስጥ መፍታት ነበረበት። እንደኔ ጆንስ እና ሊቨርፑል ከቀን ወደ ቀን እየተራራቁ ያሉ ይመስለኛል። በሌላ በኩል ኢራውላ ስለ የካፕቴንነት ቅድመ ተከተል የበለጠ ግልጽ መሆን ነበረበት። ነገር ግን ከእኛ ማንም በእርግጠኝነት ትክክለኛው ነገር የተከሰተውን ነገር አናውቅም ሲል የቀድሞ የሊቨርፑል ተጫዋች ስቲቨን ጄራርድ በሊቨርፑል ተጫዋቾች መካከል ከተፈጠረው አለመግባባት በኋላ የግሉን አስተያየት ሰጥቷል።